ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። በአቶ አገኘሁ ተሻገር የተመራው ልዑክ በዓለም አቀፍ ፓርላማ ህብረት ጉባኤ ላይ እየተሳተፈ ነው። በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የተመራው የፓርላማና የፌዴሬሽን ምክር ቤት የልዑካን ቡድን በ150ኛው ዓለም አቀፍ የፓርላማ ህብረት ኦአይፒ ጉባኤ ላይ ለመሳተፍ ኡዝቤኪስታን ታሽኪንት ከተማ ይገኛል። በጉባኤው ላይ ኢትዮጵያን በመወከል ንግግር ያደረጉት አቶ አገኘሁ ተሻገር ኢትዮጵያ በህብረቱ ውስጥ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ መሆኗንም ገልጸዋል። ለ2030 ዘላቂ ልማት ግቦች ስኬት ሁሉም የሚመለከታቸው አካላት ዓለም አቀፍ ትብብር ማጠናከር እንዳለባቸውም አሳስበዋል። ኢትዮጵያ ሰላምና ብልጽግና በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ እውን ለማድረግ ራዕይ ያላት መሆኗን ያነሱት አቶ አገኘሁ ሀገሪቱ ከ2030 ዘላቂ ልማት ግቦችና ከአፍሪካ አጀንዳ 2063 ጋር የተጣጣመ የ10 ዓመት የሀገራዊ ልማት እቅድ አውጥታ እየሰራች እንደምትገኝም አብራርተዋል። የኦሮሚያ ክልል 1402 የግብርና ትራክተሮችን ለአርሶ አደሮች አስረከበ። የኦሮሚያ ክልላዊ መንግስት 1402 የግብርና ትራክተሮችን ከነመለዋወጫው ለአርሶ አደሮች፣ ለህብረት ሥራ ማህበራትና ዩኒዮኖች በሻሸመኔ ከተማ አስረክበዋል። ርክክቡ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት መከናወኑን ከፕሬዝዳንት ጽህፈት ቤት ያገኘነው መረጃ ያመላክታል። ኬኛ የግብርና መሳሪያዎች ማምረቻና ጠቅላላ ንግድ ኃላፊነት የተወሰነ ድርጅት በሀገር ውስጥ እየተገጣጠሙ ናቸው። የክልሉ መንግስት ምርትና ምርታማነትን ለማሳደግ በትኩረት እየሰራ ይገኛል። ትራክተሮቹ የክልሉ መንግስት የግብርና ሜካናይዜሽን ለማስፋፋት ለያዘው ውጥን ከፍተኛ አስተዋጽኦ ይኖራቸዋል። በተገባደደው ሳምንት በመዲናዋ የተከሰተው የነዳጅ እጥረት ለኢድ አልፈጥር በጅቡቲ ስራ መዘጋቱና ከባሉ በቀደሙት ቀናት የተርሚናል ጥገና በመካሄድ መሆኑን የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲቦራ ፉፋ ገለጹ። በዚህም በተለይ በቀን እስከ 9 ሚሊዮን ሊትር መጫን የነበረበት የናፍጣ ነዳጅ ባለመጫኑ ለተከሰተው እጥረት ምክንያት መሆኑን ምክትል ዋና ዳይሬክተሩ ተናግረዋል። እንዲሁም በቀን 3 ሚሊዮን ሊትር የቤንዚን ነዳጅ መጫን ሲገባው የነበረው አቅርቦት ከዛ ያነሰ እንደነበረም ገልጸዋል። እጥረቱ ሰው ሰራሽ ችግር እንዳልሆነ ያስረዱት ምክትል ዋና ዳይሬክተሩ ዲቦራ አቅርቦቱ ላይ የተፈጠሩ ክፍተቶች በመሆኑ ቀጣይነት የለውም ሲሉም ይገልጻሉ። ችግሩን ለመቅረፍ ነዳጅ ከብሔራዊ ዲፖዎች በመጫን ለአዲስ አበባና አካባቢው እየቀረበ መሆኑንም አስታውቀዋል። አክለውም በመጪዎቹ ቀናት በተለይ የናፍጣ ችግር ሙሉ በሙሉ እንደሚፈታም ተናግረዋል። የቤንዚን እጥረት በተመለከተም የነዳጅ አቅርቦት እና አስተዳደር የማስተካከል ስራ እያከናወነ በመሆኑ በቅርቡ ሙሉ በሙሉ ይቀርፋል ሲሉም አስታውቀዋል። በ2017-18 የምርት ዘመን እስካሁን ከ962,000 ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ ማጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ ግብአት 55,000 ሜትሪክ ቶን ዳፕ የአፈር ማዳበሪያ ጫነችው ሜቪ ዶንሰስ የተሰኘች የ20ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመሯንም ገልጸዋል። መንግስት 2017-18 የምርት ዘመን ግብአትም የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል አፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ይዘዋል። ከተያዘው እቅድ ውስጥም እስከ መጋቢት 28 ቀን 2017 ዓ.ም ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱን ከዚያም ውስጥ ከ962,740 ሜትሪክ ቶን በላይ ወደ ሀገር መጓጓዙን ባለስልጣኑ ገልጸዋል። 111,378 ሜትሪክ ቶን ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም ተመላክተዋል። ወደ ሀገር ውስጥ የተጓጓዙት የማዳበሪያ አይነቶችም ዩሪያና ዳፕ ናቸው። 3,400 ኢትዮጵያውያን ከሳዑዲ ወደ ሀገራቸው ተመለሱ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3,400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱ ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 33 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50,000 ዜጎችን ለማመላለስ ታቅዶ ከመጋቢት 3 2017 ዓ.ም እየተሰራ ባለው ስራ እስካሁን 12,317 ኢትዮጵያውያን ወደ ሀገር መመለስ መቻሉን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይቀጥላሉ። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ባለስልጣናት ተናገሩ።
የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉም ተናግረዋል። እሁድ ዕለት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ ለማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል ሲል ቢቢሲ ዘግበዋል። ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስላሉ። ከቀሪ የፕራይም ሚዲያ ፕሮግራሞቻችን ጋር መልካም ቆይታ